ውጤቱን ልነግርሽ ነው። እኔ ምን ያደርግልኝ? እኔ ምንሽ ቆይ ግን ደረጃ ከአንቺ ጋር እንዴት አደረግሽ? አልተኛም። ታዲያ በላብራቶሪ ነው ከአንቺ እንዲወልድ ያደረግሽው? በጣም ጀግና ሴት ነሽ፣ ጎበዝ። በአንድ ዲቃላ ንብረቱ እንዲጋራ አደረግሽ አይደለ? ልጄን ዲቃላ እንዳትዩሽ፣ አነጋገርሽን ደግሞ አስተካኪ። ደፋር ነሽ። ለነገሩ ደፋር ባትሆኚ ነበር የሚገርመው። ማርቲን የመሰለች ሴት ከባሏ ጋር አብረሽ ቤት ውስጥ እየተኛሽ ቤት ውስጥ ራሱ መቀመጥ በጣም ድፍረት ይፈልጋል። ቆይ ለዚህ ነው የመጣሽ? አይ አይደለም፣ ልጅሽ አባቱ ደረጃ መሆኑን ልነግርሽ ነው። ወረቀቱን ላሳይሽ። ልታውጣጪ ነው የመጣሽ? አይደለም፣ ከውሃ ጋር 25% ዲኤንኤ ይጋራል። ስለዚህ ልጅሽ አባት ደረጃ ነው ማለት ነው። ለነገሩ ወረቀቱን አሳይሽ ነበረ ግን አይገባሽ። እና ለማርታ ነገርሻት? ሁለተኛ ሚስት ሆነሽ ወደ ቤት ልትመጪ ነው። እዚህ የመጣሽበትን ዓላማ ያወቅሽ አልመሰለኝ። አንቺ ነሽ ዓላማሽን ማታውቂው። ኮሰስ ብለሽ ገብተሽ እዛው ሁሉ ተጋሪ ሆንሽ አይደለ? እና ምን ይጠበስ? ቆይ አሁን ምን አድርጊ ነው የምትይኝ? ምን እንድታደርጊልኝ መሰለሽ? የፈለግሽውን ያህል ገንዘብ ልስጥሽ፣ ከዛ ለማርታ ንገሪያት። ማለት ልጁን ከደረጃ እንደወለድሽው ንገሪያት። ከዛም የጠየቅሽኝን ገንዘብ የፈለግሽውን ያህል ሰጥሻለሁ። አልፈልግም። ይህን ልጅን ተጠቀሚበት። ገንዘቡ ህይወትሽን ይቀይርልሻል። ቀላል ገንዘብ አይደለም። ምን ነው አሁን የደረጃን ሀብት ተጋሪ ሆነሻል ስትይኝ አልነበር እንዴ? እና ገንዘብ አልፈልግም? አዎ አልፈልግም። ኦኬ፣ አስቢበትና ሳውቂ። ለነገሩ አሁን በአሁን መወሰን ይከብዳል። ምንም ተጨማሪ ማሰብ አያስፈልገኝም። ሚሊየን ብትከፍኝ እንኳን እኔ ለትያ ነግራት። ግን ቆይ ለምን አንቺ ለትያ ነግራት? እኔ እሱ ጠፍቶኝ ነው የምትለኝ? ግን ደግሞ የእህቴን ህይወት አበላሽተሽ እንደዚህ የምትቀኝ እንዳይመስልሽ። አለቅሽ። ምን ልትገይኝ ነው? ዋጋ ትከፍያለሽ። ሰሚያለሽ? ያን የሞቀት ዳሯን ውሃ እንደጨረሽበት አትቀኝም። እሺ፣ ዋጋ አስከፍልሻለሁ። ሰላም ሰላም፣ ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። መዲን እንግዲህ መርዛ እንዴት መርዛቸው መድኃኒቱን ይዛ እኔ የምልሽን ነገር አድርጌልኝ እናም እንደውም እንትን እንዳላት ስንት እንዳላት ትነግራታለች። አልገባኝም። የምን ጽድቁ ቀብቶ በኮነንኩ ብትልም ነገር ግን ገዛኝ ነገር እያደረገች እንደሆነ ተጠራጥሮ ነበር። ከሱም የሆነ ነገር እንደተቀበለች ልብ ብሎ ሲመለከታት ነበር። ነገር ግን ያሰበችው ባይሳካላትም ነገር ግን እሺ አመጣልሻለሁ አዘጋጅል ስክር አለብኝ ብላ እኔም ብሎ ስክር ወይ ጉድ! ምንም ከየት አመጣሽ ደግሞ ይነሳብ። እሺ እንዳልሽ እሱ አይመለከትሽም፣ የምንሽን ብቻ አድርጊ በማለት ለዛ ላይ ትጨዋለች። እሷም እሺ ካልሽ እንግዲህ የምትፈልጊን አቀርባለሁ በማለት ሁሉም ሰው ተሰብስቦ ቤተሰብ ማታ እየተጫወቱ አብረው ቆሎ እየበሉ ነበር። እና እንደ አጋጣሚ መድኃኒትም ብርቱካን ላይ ቆርሷን ብርቱካን ላይ መድኃኒት ጨምራ ደረጃን ለመውረስ ነበር የእሷ ሀሳብ። ባይሳካለትም ደረጃን መርዛ ለመግደል ነበር አላማዋ። እና እንደ አጋጣሚ እሱም አንድ ላይ ቁጭ ብለው እየተጫወቱ እንዴ መዲ ምንድነው ዛሬ ምናምን ብላ አንድ ቀን እንዳትዝ ይለኛል ብርቱካን ቆርጦ ለቤተሰቡ ይሰጣ ነበርና እሱን ላድርግ ብዬ ነው ማርትዬ በማለት ዳሪ ምንም ደስተኛ አልነበረም። ምክንያቱም መዲን የምታደርገው ነገር ጠንቅቆ ያውቃል። አውቃ እያስመሰለች እንደሆነ እርግጠኛ ነበር። በዛ የተነሳ የሆነ ነገር ይጠራጠር ነበር። በዛ ምንም ቢፈጠር ግን ዝም በማለት ይሞክራል። እናም አሁን ላይ ምን ማድረግ እንደምፈልግም አይታወቅም። ሆኖም ግን መዲ እንግዲህ ብርቱካኑን ትቆርሶና መድኃኒቱም ትመርሳለች ማለት ነው። እና እየተመረሰች እያለ ይሄንማ አድርጋለሁ ብላ እጅግ በጣም እየዛተችና እየጨዋች ነበር። እና መዲ የሆነ ነገር ለማድረግ እንዳቀደችው እርግጠኛ ነበረች። ብርቱካኑን እየቆረጠችው መሀል ላይ መድኃኒት ታረግበታለች ማለት ነው። እና መድኃኒት አርጋ ለመመረዝ እየሞከረች ነበር። እሷ የፈለገችው ለመመረዝ ያሰበችው ዳሬን ብቻ ነበር። ነገር ግን ይሄማ ሊሆን አይችልም በማለት ያስባሉ። ነገር ግን እንግዲህ መመረዝ ወሰነችው እና ልክ እንደመረዘችው ማድረግ የምትፈልገው ተናገረችው። እና ይህ ነገር ደረጃ ብቻ ባይበላስ ምን ያደርጋለሁ ብላ ማሰብ ጀመረች። እሱም ብቻ ለመመረዝ ነበር አላማ ማለት ነው።
ግን ምንም ነገር ቢፈጠር አሁን ማድረግ ያለብኝ ስትል ትወስናለች ማለት ትነግራለች። እናም አንድ ነገር ለማድረግ ብታስብም ነገር ግን አክስቴ ምን አስባ ነው? እርግጠኛ ነኝ አንድ ነገርማ አስባ ነው እንጂ በፍጹም ይህን ነገር ለማድረግ አታስብም። የሆነ ነገርማ አስባ ይሆናል በማለት ታስባለች። እና አክስቴ ዛሬውን አቅዳለች። እናም አባቴን አንድ ነገር ለማድረግ ቆርጣ ተነስታለች። ስለዚህ ይህንን በጭራሽ እንዲበሉ ማድረግ የለብኝም በማለት ትወስናለች። እና እሱም እሺ በማለት ይወስናል። እና እንግዲህ ማርቲም እሷ እንደዚህ ይዛ በመቅረቧ በጣም ደስተኛ ነበረች። እና እሺ በማለት እሷም ብርቱካኑን ለዛኝ ነው ያይዡ ስትል አይ ለዛኝ አይሆንም በጭራሽ እኔ ራሱ እመጣለሁ ስትል ትነግራታለች። እንዴ አንቺ ምን አዘዝክ? መልቻ ያዘዝኩት ለዛኝ ነው እንጂ አንቺን እኮ አይደለውም ለምን ብላ ትጮህበታለች። አይ ለምንም አይደለም፣ ነገር ግን እንዴት ለምን እንደዚህ ለምን ሰራተኛ እኮ ነች። ሰራተኛ ታዲያ እረፍት አታርግ ያለው ማነው ሰው ማረፍ የሌለበት አለ ማነው ስትል ትቆጣለች። ስለዚህ መዲን ተረጋጉ እንጂ ምንድነው የእናንተ ጭቅጭቅ ሰልችቶኛል፣ እባካችሁን ተረጋጉ እንጂ በማለት ትናገራለች። እና በመጨረሻ እንግዲህ አንቺ ለአባትሽ ያይዡ ከአባትሽ ጀምሪ፣ አው ለአባወራ ነው መማራ እንጂ ረብ ስትል አብዬን አይ አይሆንም አንቺ ራስሽ መጀመሪያ ያዚ ስትል ሁሉም ሰው ለመብላት ጓጉቶ ነበር። ነገር ግን አንቺ ራስሽ መጀመሪያ ብይ ትላታለች። ነገር ግን አይ አንቺ እንድትበይ ነው የምፈልገው በማለት ትነግራታለች። በጣም የሆነ ነገር እየተፈጠረ እንደሆነ ሁሉም ሰው ተጠራጥሮ ነበር። ነገር ግን በጭራሽ አብዬን አላመነቻትም ነበር። ምክንያቱም ይሄው ነገር እየተፈጠረ እንደሆነ ተጠራጥራ ነበረ። እና ኢቤን ብርቱካኑን በጭራሽ መብላት የለባም ብሎ መሬት ላይ ወድቃና ከዛ እንዳለ ወስዳ ትደፋለች። አክስቴ የሆነ ነገር አድርጋበት ነው እንጂ ለምንድነው ባይን ቀድሜ ስጪዋለች እያለችኝ እራሷስ ለምንድነው ቀድማ ያልወሰደችው በማለት ትበሳጭና ለአባቷ መስጠት ትንቢ ትላለች ማለት ነው። በዛ የተነሳ የሆነ ነገር እና ምን ተፈጠረ ብላ ስጠይቀው አይ እማዬ ምንም አልተፈጠረም፣ ታዲያ ምን ሆናችሁ ነው ምንድነው ብላ ድሬ እንዴት ነው አንድ ሰው ወደ እየጠላሽ አንድ ቀን ድንገት ላንቺ ምግብ ቢሰጥሽ ምን ትጠራጠራለሽ ብሎ ያስማደር ምን እያሰብኩ ነው እንዴት እንደዛ ነገር ታስባለህ እባክህን ትላለች። አይ ብቻ ማርቲን የሆነ ጥያቄ የሚፈጥር ነገር አለ ብሎ ይነግራታል። ደሪ እባክህን ሰላም አውርድ ውስጥ እኔ የምፈልገው ቤት ውስጥ የናፈቀኝ ሰላም ነው እና ሁሉ ነገር መጠራጠር መጥመን እንትን ማለቱ ቀርቶ ሰላም ብቻ ነው የናፈቀኝ ስትል ትነግራለች። ማርቲን አታስቢ ሁሉ ነገር ተስተካክሎ ሰላም ይሆናል ሲል ይነግራታል። ነገር ግን መዲን አብስቶ ይጠላታል። እናም እሷም እሱን ለማጥፋት ደረጃ ለማጥፋት አብዬን በማወቋ ትናደዳለች። ታዲያ አብዬ እንዴት አውቃ ነው እንዴት ተጠራጥራ ነው እንደዛን ነገር ምናምን ብላ ከዛ ብቻዋን ተወር። አሁንም አንድ ነገር ማድረግ አለብኝ፣ በጭራሽ ዝም ብዬ ነገሩንማ መቶ የለብኝም። ስለዚህ የሆነ ነገር ማድረግ አለብኝ፣ ደረጃን ማጥፋት ካልቻልኩ አንድ ነገርማ እጆችን ይዞ ዝም እንደስ ብለኝ አላደርግም ብላ ታስባለች። ገዛኝ እሱ ላይ በጣም ቆይ ምን እየሆንክ ነው? አዎ አንድ ሰውዬ ነበር መኪና አለው ምናምን እያለች እሱን ለማስቀናት እየሞከረች ነበር። አሁንስ አበዛሽ እንዱ ለምን አብረሽ አትናትም እያለ እሱን ለማስቀናትና ለማናደድ እየሞከረች ነበር። ለዛን ገዛኝ ይናደድና የፈለግሽው መሆን ትችያለሽ፣ አሁንስ አበዛሹ ምን ነው ስለምንሽ በቃ ምን ነው የተብሎ ይናደድና ጥሏት ሄዳል። እኔን እንዳቃጠልክኝ እኔም ቅጥል ላደረግኩ አይደለም የታባክ እያለች ንዴቱን ትወጣበታለች። ገዛም እጅግ በጣም ይናደድና ይበሳጫል ማለት ነው። ነገር ግን እሷን የፈለጋትና ይወዳን ነበር። እሷ ግን አሁን ላይ አሻፈረኝ በማለት እሱ እንዳናደዳት እያናደደችው ልትበቀል ትሞክራለች። እና እሱም እጅግ በጣም ተበሳጭቶ እየሄደ ነበር። ተበሳጭ ከዚህ በላይ ይገባል ስትል እጅግ በጣም ትናደዳለች። ቀብድሻ እንዴ ምን እያረግሽ ነው? ችማትረባ ግድል መግባት ትቻለች ስትፈልጊ ምን አይነት ሞዛዛ እያለ ተሳድቦ ጥሏት የሄዳ ማለት ነው። እጅግ በጣም ተበሳጭቶበት ማለት ነው። እንግዲህ
መዲን ያረሰበችው ነገር ስላልተሳካለት እግልን በጣም ተበሳጭታ ተናዳለች። እሷ ደረጃ ለመመረስ ነበር። አሁን ደግሞ አንድ አጋጣሚ ለመሞከርና ሰላምን ለማናገር ትወስናለች። እና በሩ ክፍት ነው። ለምንድን ነው አሜሪካን የማትወስጂኝ? ውሰጂኝና እስቲ ሰው አድርግኝ ጋዴም እያለች ጋዴም ሆን ብቻ ውሰጂኝና እኔ ልለወጥ እያለች ነበር ወራች ትላለች። ስለዚህ አሁን አንዳንድ አይነቱ የማይረባ ሰው እኔ እሺ የሚሄድ ይመስላል በማለት ትነጫነጫለች። ነገር ግን ገዛኝ ምንም በቃ እኔ ልውሰጂኝ እያለቻት ነበር። ግን በጭራሽ እሱ ማድረግ እንደማትፈልገው ሻራብ ጋዴም ትልና እስቲ ለማንኛውም በሩን ክፈትልኝ፣ በሩ ክፍት ነው መሄድ ትችያለሽ ይላትና እና እንደ አጋጣሚ አብይን እንግዲህ ከእናቷ ጋር ከማርታ ጋር እያወራች ነበር። ቆይ እማዬ ምን ትሰራለሽ? እኔ እኮ ደርስቶ ምንድን ነው የምትፈልጊ? ምን አይነት ዶሮ ነው? ወይኔ ቁጡ ወንጦ በኮንነኝ። እሺ ለማንኛውም ቀይ ወጥ እያበሻው ነው የምፈልገው፣ እሱ እንድትሰሪ ይፈልጋለሁ። አሁን ሽማግሌ ልክ ነው ላገባ ነው ትያለሽ። ዶሮ እንኳን መስራት እኮ አትችይም። ወይ እማዬ እችላለሁ እኮ የፈለግሽን ነገር ይዘሽኝና ሰርቼ አሳይሻለሁ እያለቻት ነበር። እሷም እሺ በማለት በነገሩም እንግዲህ ጥሩ ሞክሪና እናያለን እያለቻት ነበር። እሺ በማለት እንግዲህ በመጨረሻ ሰላም ጋር ሄዳ መዲን ሰላም ጋር ትሄድና ማስፈራቷን ትቀጥላለች። ይልቁንስ አንድ ነገር ልነግርሽ ነው የመጣሁት። በህይወቴ ላይ እንድትጫወትሽው ዝም የምልሽ መስሎሽ ከሆነ በጣም ተሳስተሻል። እንደውም ይልቁንስ ለማርቲ ሁሉ ነገር ንገሪያትና የምትፈልጊን አይነት ገንዘብ እሰጥሻለሁ። ገንዘቡ ቀልድ አይደለም፣ ህይወትሽን የሚቀይርልሽ ነው ብላ ትነግራታለች። ነገር ግን አንቺ መናገር ከፈለሽ እራስሽ ለምን አትነግራቱም? አይ አንቺ እንድትነግራት ነው የምፈልገው፣ ንገራትና የምትፈልጊ ነገር ይደረግልሻል ብላ ትዝትበታለች። አይ አላደርግም እና ገንዘቡ ትንሽ አይደለም ህይወትሽን ይለውጥልሻል። ለምን 1 ሚሊዮን እንኳን አሰጭኝም? እኔ ግን በጭራሽ እንደዛ ማድረግ አልፈልግም በማለት ትነግራታለች። እና እባክሽን ብላ ብትነግርም ነገር ግን እንደማትፈልገውና ምን ነው የአባዬን ውርስ ተካፋይ ሆነሻል አላልሽኝም እንዴ? ታዲያ ለምንድን ነው አለክም እሱ ነው እንደ ደግሞ እንዳሰብሽው አይሳካልሽም እያለች እየዛተችበት ነበር። ዳጣና ናታን አንድ ላይ እያወሩ ነበር። ዳጣ አባቷ እየተጨነቀ እየተፈጠረ ያለ ነገር በሳ ዙሪያ ይመስሏት ነበር። ነገር ግን አይ ዳጣ አይመስለኝም፣ ባንቺ አይመስለኝም፣ ግን አንድ የተፈጠረ ነገር አለ ይመስለኛል። በዛ ነው እንጂ በጭራሽ ባንቺ ምክንያት እንዳልሆነ እኔ እርግጠኛ ነኝ። እየተፈጠረ ያለ ነገር አንድ ነገር አለ እንጂ ታዲያ ናታን ከኔ ውጪ ሌላ ነገር ምን ሊፈጠር ይችላል? ምንስ ይፈጠራል? እርግጠኛ ነኝ ሁሉ ነገር እየተፈጠረ ያለ በእኔ ምክንያት ነው እንጂ ሌላ ነገር አይደለም ስትል ትነግሯለች። አታስቢ፣ ምንም ነገር በአንቺ ምክንያት እንዳልሆነ እኔ ደግሞ እርግጠኛ ነኝ እያላት ነበር። ቢሆን ደስ ይለኛል፣ ግን ብቻ አላውቅም። ታዲያ ሌላ አባዬና ሰላም የሚያገናኛት መዲ ልታውቅ የምትችል ሌላ ነገር ምን ይሆናል በማለት ትነግራለች። እና አሁን ደግሞ ስለ ዳጣ ስለ ሰላም ልጅ ካረጋገጠች በኋላ ወደ አንቺ ብቻ ምናልባት የሰላም ልጅ በሱን አውቃ ይሁን እና ከአባዬ ጋር ደግሞ እሱ ምን ያገናኛታል በማለት ይነግራታል። መዲን እንግዲህ እንደዛ ስትላት ብቻ ለቅምናታል እና ስለኔና አንቺ አባዬ ያውቃል፣ ስለዚህ እንድንጋባ ፈልጋለሁ። ደረጀ ግራ ገብቶት እያሰበና እየተጨነቀ ነበር። ምክንያቱም እየተፈጠረ ያለ ነገር ግራ ጋብቶታል እና ህይወቱ ጋነም እየሆነበትና ህይወቱ እየተበላሸ እንዲሁም ትዳሩ ለፈርስ ጫፍ ላይ እንደደረሰው ቁርጡን ያቅና ተስፋ ይቆርጣል። ነገር ግን አሁንም ቢሆን መዲ ደውላ ትዝትበትና የሚፈልገውን ነገር የማትመልስልኝ ከሆነ ርቃኔን እና እንዳልሄድ ያደረገውን ነገር በሙሉ እንድትመልስልኝ ይፈልጋለሁ ትልና እያወሩ እያለ እሱም አፍሽ ዘግተሽ አርፈሽ የማትቀመጪ ከሆነ ሁሉ ነገር ሶሻል ሚዲያ ላይ እንደሚለቅባትና እንዲሁም ህይወቷን እንደምታጠፋው ህይወቷም ልጆቿም ጭምር እንደምታጣው ያስጠነቅቃታል። እናም እንዲሁም ድምፅን ቀርጫለሁ፣ ስለዚህ ምንም አታረግም፣ ሪኮርድ አድርጋለሁ ትሏለች። አንቺ እኮ በዚህ ብቻ ሳይሆን የራስሽን የፈለግሽን ነገር አድርገሻል፣ ስለዚህ የፈለግሽን ማድረግ ትችያለሽ፣ እኔ በጭራሽ አንቺ ምንም ልልሽ አልችልም በማለት ይነግራታል። ጥሩ እንግዲህ እንደዛ የምትፈልጊ ከሆነ ምን ማድረግ እንደምችል በደንብ ታውቂኛለሽ፣
ስለዚህ የፈለግሽውን ነገር አድርጊ ብሎ ይነግራታል። ነገር ግን ደረጀም እጅግ በጣም ይበሳጭና ከዛኝ ውሃ የት ሄደች ብላ አክስቷ ኬክ ገዝታለት ይዛት ሄደች። ታዲያ አንቺ ባዳ ነው ብላ ነው የተወችሽ? ለምን ላንቺ አልገዛችልሽ ሲል ይጠይቃታል። እና ምን ልግዛልሽ ስላት አይ ከዚህ እኔ ሄዳለሁ ስትል ማርቲ ትደውልና ወደ መገናኛ እንደደረሰችውን ጭምር ትነግረዋለች። በቃ ማርቲ አንቺ ወደ ቤት ሂጂ እኔ እመጣለሁ ብሎ ይነግራታል። መዲን በድጋሚ ደውላ እንግዲህ ደረጀን ለማስፈራራት ቁርጣ ትነሳለች እና ውሃን አግታ ውሃን በህይወት አታገኛትም። እኔ የምፈልገው ነገር አሁን ማሰጠኝ ከሆነ ብላ ትዝትበታለች። ውድ ተመልካቾቼ የዛሬ ቪዲዮ ነበር።